የ11 ሰዓት አቡን ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ንዜኖ 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 ዘአምላክነ ሄሮተ ትሕትና ወየውሃተ ዘእንበለ አቅም እንዘ ይጼልዎ ይጸአሎሙ እንዘ ይጼልዎ ይጸአሎሙ ወእንዘ የሃምምዎ ሁለተኛ ወእንዘ የሃምምዎ ኢተቀየሞሙ። ከዚህ በኋላ ለከ ኃይል የለም። አስተውል። በዚህ ሰዓት የለከ ኃይል የኪርያላይሶን ስግደት የሰርክና የንዋም መልክአ ሕማማት ጸሎት የለም። የሰዓቱን ምንባባት በቀዳሚ ሌሊት ማንበብ ይቻላል። ከሰዓቱ መግቢያ ጸሎት በኋላ ወጥተው የነበሩ ንዋየ ቅድሳት ሁሉ ወደየቦታቸው ይመልሷቸው። ቀጥሎ ካህናት ቀደም ብለው ወደ ቤተ መቅደስ ውስጥ ገብተው ቄጤማውን እንደ ሙት አስከሬን አስመስለው በበድን አምሳል ሥርዓተ ግንዘት ሰርተው በንጹሕ ግምጃ ገንዘው 6 ልዑካን ሆነው 3 ካህናት ሥርዓተ ግንዘቱን በእጃቸው አቅፈው የያዙት። አንድ ካህን መስቀልና ጽንሐ ይዞ እያጠነ በኋላቸው ይከተል። አንዱ ዲያቆን ቃጭል ይዞ ፊት ለፊት ይምራ። አንድ ዲያቆን ደግሞ መስቀልና መብራት በመያዝ ጧፍ ከያዘው ዲያቆን በኋላ ሆኖ ከዚህ በኋላ በአራት ማዕዘን እየዞሩ ሰላም አብለው 400 እግዚኦታ ያድርሱ። ልዑካኑ ፊታቸውን ወደ ምስራቅ አድርገው በድርገቱ እግዚኦታ 5 ጊዜ ይበሉ። እግዚኦ መሐረነ ክርስቶስ። ሕዝቡም እንዲሁ ይቀበሉ። ቀጥሎ በንዑስ ዜማ በ5 ዘር እግዚኦታ መሪዎች 9 ጊዜ ይበሉ። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። አባባሉ አጠቃላይ 9 ጊዜ ይበሉ። አሁን ባልኩላችሁ እግዚኦታ ፊታቸውን ወደ ምዕራብ አድርገው 3 ጊዜ ይላሉ። ሕዝቡም እንዲሁ ይቀበላል። ተመልሰው ዙረው ደግሞ ፊታቸውን ወደ ሰሜን አድርገው 3 ጊዜ ይላሉ። አሁን ባልኩላችሁ እግዚኦታ ሕዝቡም እንዲሁ ይቀበላል። ተመልሰው ዙረው ደግሞ ፊታቸውን ወደ ደቡብ አድርገው 3 ጊዜ ይላሉ ማለት ነው። ሕዝቡም እንዲሁ ይቀበላል። አጠቃላይ ባለ 5 ዘር እግዚኦታ 9 ጊዜ ተባለ ማለት ነው። ከዚህ በኋላ ፊታቸውን ወደ ምስራቅ አድርገው መጀመሪያ ባልነው በድርገቱ እግዚኦታ 3 ጊዜ ይበሉ። እግዚኦ
ቀጥሎ 3 ጊዜ በእንተ ማርያም በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ። ሕዝቡም እንዲሁ ይቀበሉ። ዑደቱ ከቤተ መቅደስ ውስጥ ያሉት የልዑካኑ ብቻ ነው። የሕዝቡ ዑደት የለውም፣ ፊታቸውም አያዞሩም። የሚዞሩት ከቤተ መቅደስ ውስጥ ያሉት ልዑካን ብቻ ናቸው። በውጭ ያሉት ምእመናን አይዞሩም። ማብራሪያ የሐሙስ ሕጽበተ እግርና የአርብ እግዚኦታ 400 የሚሆነው በ8 ማዕዝን ተቆጥሮ ነው። እነዚህም አንደኛ ምስራቅ፣ ሁለተኛ ምዕራብ፣ ሶስተኛ ሰሜን፣ አራተኛ ደቡብ፣ አምስተኛ መስእ፣ ስድስተኛ አዜብ፣ ሰባተኛ ባሕር፣ ስምንተኛ ሌብ ናቸው። ስለዚህ መጀመሪያ በድርገቱ እግዚኦታ 5 ጊዜ ብለናል። 5 ሲባዛ በ8 40 ይሆናል። ቀጥሎ ባለ 5 ዘር እግዚኦታ 9 ጊዜ እንለዋለን። 9 ሲባዛ በ5 45 45 ሲባዛ በ8 ገጽ ማለት ነው። 45 ሲባዛ በ8 ገጽ ይሆናል 360። መጀመሪያ ነበረና 400 የሚሞላው አቆጣጠሩ እንደዚህ ነው። ቀጥሎ ያለው 3 በድርገቱ ቀጥሎ በእንተ ማርያም 3 ጊዜ። ይሄ አይቆጠርም፣ ማላበሻ ነው። በደብረ አባይ የ400 እግዚኦታ አቆጣጠር እንደዚህ ነው። በሌላ ቦታ ግን በእንተ ማርያም መሐረነ ክርስቶስ ብለው 9 ጊዜ ይጨምራሉ። በደብረ አባይ ሙሉ በሙሉ የለም። ቀጥሎ በህብረት ሰአሊ ለነ ማርያም ለለ ሰዓቱ ብለው እንደተለመደው ይዝለቁ። ካህን አቡነ ዘበሰማያት ይስጥ። እስከ ትንሣኤ ድረስ የኑዛዜ ጸሎት ስለሌለ 41 ኪርያላይሶን ይዘዝ። ከዚህ በኋላ በቅኔ ማህሌት ሁሉም በአንድነት ይሰብሰቡ። መቋሚያም ይዘው በመካከላቸው መብራት አብርተው ይያዙ። የዳዊትን መዝሙርና የነቢያት ጸሎት እየተቀባበሉ ያንብቡ። አንደኛ ንዑሳነ እምአኀዌ መዝሙር 150፣ ሁለተኛ እግዚኦ ይትጸመመኒ መዝሙር 108፣ ሶስተኛ ግነዩ ለእግዚአብሔር መዝሙር 135፣ አራተኛ ይባርክዎ ኩሎ ግብረ እግዚ ነቢያት 10፣ አምስተኛ ንሴብሖ ለእግዚአብሔር ነቢያት 1፣ ስድስተኛ ፍካሬ ዘጻድቃን ከአንባቢው ጋር እያስተዛዘሉ መዝሙር 1ን አንብበው ወፍኖቶ ምሳሌ ኃጥአን ትጠፍእ ሲባል በመካከላቸው ያለውን መብራት በያዙት መቋሚያ መጥተው ያጥፉት። የመብራቱ መጥፋት ምሳሌነቱ የዲያብሎስ ገዥነቱ መደምሰሱ ምሳሌ ነው። ከዚህ በኋላ መዘምራን ንሴብሖ እንደ ሥርዓቱ ያድርሱ። ቀጥሎ ጊዜ ካለ ከአርብ 11 ሰዓት ጀምሮ እስከ ሌሊት ድረስ የተሰራውን ምንባባት ያንብቡ። ነገር ግን የቀረውን ምንባብ በቅዳሜ ሌሊት ማንበብ ስለሚቻል ምንባባቱን ትተው ሕዝቡን በወይራ ቅጠል እየጠበጠቡና ስግደት እያዘዙ ወደ ቤታቸው ይሸኟቸው። የሕዝቡ በወይራ ቅጠል መጠብጠብ የክርስቶስ በአይሁድ ማኅበር መገረፍ፣ መሰቃየት ምሳሌ ነው። በደብረ አባይ ግን ጥብጠባ የለም። ከዚህ በኋላ ሁሉም ወደየቤታቸው ይሄዱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።